ኖ ይሆናል እና ባጭሩ 60 70 ምናምን ዓመት በቂ ነው። በቃ እንደውም ትልቅ ነው። የሰው ልጅ 40 ዓመት ነው መኖር ያለበት 35 40 እንደ ድሮ ልጅ አይጦርህም ነው እኮ አሁን ችግሩ እኮ ያሁን ልጅ እንዲጦርህ እንትን ማለት መጠበቅ የለብህም። ልጅ አንተን ባንተ ፍላጎት አይዛ ሰው እጅ ላይ ከዋልክ ነው እንጂ ሰው እጅ ላይ ከዋለ በአንተ ፍላጎት የመጡ ልጆች ያንተ ኃላፊነት ናቸው። አንተ ነህ እንትን የምታደርጋቸው እንጂ እነሱ እንዲጦርህ ብለህ ልጅ የምትወልድ ከሆነ በቃ በፍቃድህ ከውስጥ ባሪያ እየፈለፈልክ ነው ማለት ነው። አስፈላጊ አይደለም። በ35 ዓመቱ በ40 ዓመቱ ማለፍ አለበት። አዎ ሰው ይበቃዋል። በቂ ነው 40 ዓመት አሁን በጣም በቂ ነው። አሁን ለምሳሌ አሁን 33 ዓመት አይደል ኢየሱስ ክርስቶስ በምድር የቆየው? ይኸው ብዙ ታሪክ ነው የሰራው በ33 ዓመቱ። በቃ በቂ ነው። መስራት ከፈለገ ሰው በቂ ነው። በ3 ዓመት ነው እንደውም ይሄን ነገር የሰራው። እስካሁንም እየለፈለፍንበት ነው የሱ ታሪክና የሰው ልጅ የዝንቦችን መዋያ እንዲሆን እንትን ማለት የለበትም። በ40 ዓመቴ ሸምቀቀኝ ነው ማለት ያለበት ጸሎት ሲያደርግ። ሰላም ብያለሁ ኡስታዝ፣ እንኳን ደህና መጣ። ደህና ይስጥልኝ ባቢሎን፣ እንዴት ነህ? ደህና አብሮ ይስጥልኝ። ቅድም አልነበርኩም ስልኬን አስቀምጬ ነበር፣ ይቅርታ። ላይ ያላችሁ እናታች ያላችሁ ሙስሊሞች እንዲሁም ይህንን መርሃ ግብር የምትከታተሉ ባቢሎንን በመንበርነቱ በስልጣኑ በቤቱ የቲክቶኩ መሪ በመሆን የምትከታተሉ ክርስቲያንና ክርስቲያን ያልሆናችሁ ኤቲስቶች ታዳሚዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ባቢሎን ጠፋብን እኮ የውሃ ሽታውን ክብን። ውሃ ይሸታል ግን አዎ እንትን ነው አባባል ነው። ግንባራ እንደምትሄድብኝ እየለፋን ነው እየሰራን ምን ታደርገዋለህ? ስራ ነው። ስራ ነው። ተመችቶኛል። አዎ ምችት ብሎኛል። ያው ያለ እናንተ አይደምቅም። ራሱ በጣም አስቸጋሪ ነው። አይደምቅም እና አትቱ መቼም ፈርድልኝ። እኔ የሆነ ነገር ኮሽ ባለው ቁጥር በቃ የሆነ ነገር ኮሽ ይበል ብቻ እንትን ነው። ባቢሎንና ኦፓል እሱ የላካቸው ነው ይባላል ራሱ በየቦታው። እኔ ጭራሹኑ ወላሂ አላህ በሚያውቀው የውስጥ ግንኙነት የለኝም፣ ሜሴንጀር የለኝም፣ የነሱ ዋትስአፕ የለኝም፣ ኢንቦክስ የለውም የቲክቶክ ላይ። ግን የሆነ ነገር ኮሽ ሲል ብቻ ግን መጅሊስ ራሱ ወደኔ ይመጣል። ራሱ መጅሊሱ ራሱ ይመጣል ወደ መጅሊስ ነው ራሱ ምን የሚሄደው ሪፈር የሚጻፍልኝ። አሁን እንደ ድሮ እንዳይመስልህ፣ እንደ ድሮ ረገጠ ነበር። አሁን እንደዛ አይደለም። መጅሊስ ነው ወደ መጅሊስ ነው የሚሄዱት። እና ተው በርዚ እየተባለ ነው። አዎ በቃ እንትን እሱ ነው እንትን የሚለው በቃ እሱ ነው፣ በሱ ነው የሚመሩት፣ እሱ ነው የሚልካቸው ምናምን ይባላል። እና በጣም አስቸጋሪ ነው። አዎ እኔ ራሱ ወደ ማመን እንትን እያልኩ ነው። ይሄ ይልካቸዋል የሚባለው ነገር ቀኔን ወራቶችን ቆጥሬ እንትን ለማድረግ ደሞዜን መቀበል አለብኝ ብዬ እንትን ማድረግ ይኖርብኛል ማለት ነው። ቴሌፓቲ እንዳይሆን ይሄ ነገር አሁን ከራማ እያሉ ደግሞ በእኛ በኩል መጥተዋል እና ምናልባት እንደዛም እንዳይሆን ይልሃ ምናምን የሚሉትም ነገር አለ እንግዲህ ከዛም ሊሆን ይችላል። ኤኒዌይ ይሄን ይመስላል ማለት ነው። ግን መሀል ላይ ሸሂዱ አላህ ስላለ ችግር የለውም። መሀል ላይ በመካከላችን በሰዎች መካከል ማለት ነው ገይቡን የሚያየው የሚሰማ ስላለ ችግር የለውም። ዋናው ነገር እሱ ነው። ትልቁ ነገር በእድሜ ዘመናችሁ ስትኖሩ ህሊናችሁን አታቆሽሹ። የመጀመሪያው ማለት ትልቁ ነገር ህሊና ነው። ህሊናችሁ አይቆሽሽ፣ አታስመስሉ፣ አታበላሹት ማለት ነው። ማለት የሚቆሽሸው ነገር ስትዋሹ አይምሮ ይቆሽሻል ራሱ። ማለት 3 ነገር ነው የሚጎዳው። የምትዋሹት ሰው ይጎዳል፣ የምትዋሹበት ነገር ይጎዳል፣ እንደገና ራሳችሁ ስትዋሹ ራሳችሁ ትጎዳላችሁ። በጣም ህመሙም በሽታውም መጥፎ ነው ራሱ። በጣም ነው የሚጎዳው ማለት ጥቅም የለውም። እውነትን ተናግሮ የመሸበት ማደር ነው ያለው። አንደኛ ለህሊናችሁ ታመኑ፣ ሁለተኛ ነገር ደግሞ ፈጣሪያችሁ ዘንድ አላህ ዘንድ ነገ የቂያማ ቀን ምንም አይነት ነገር ወቀሳና ዙልም ተበላችሁ እንዳትጠየቁ መጣር ነው። በተረፈ የፈለጉ ሰዎች
ቢገለባበጡ እንትን ቢሉ ምናምን ነገር እንትን ያሉ። በነገራችን ላይ ትልቁ ቅጣት ደግሞ ሰው መቀጡት በዝምታ ነው። እኔ በጣም ደስ የሚለኝ ፓርት በዝምታ መቅጣት ደስ ይለኛል። ሰዎችን ቆንጆ ሐሳብ ያላቸውን እንደው ማግኘት ሁላ ነው የምፈልገው። ባቢሎን ቆንጆ ሐሳብ እኔን አሁን የሚተቸኝ ቆንጆ ሐሳብ ሳገኝ ያንን ሰው እንደው ማግኘት በጣም እናፍቃለሁ። ምክንያቱም በጣም እኔ ያላየሁትን አስተያየት ነው ያየውና ታድሎ ምናምን እላለሁ ማለት በጣም በቃ አፕሪሺየት ነው የማደርገው። ነገር ግን ዝም ብሎ አርቲቡርቲና ተወራቦራ ከሆነብኝ ደግሞ ያው ዝም በማለት ቅጣት እቀጠዋለሁ። ያ ነው ትልቁ ነገር የሚያስፈልገው ማለት ዝምታ ትልቅ ቅጣት ነው። አንዳንድ ሰዎች ፍሪደም ኦፍ ስፒች ይለዋል የመናገር ነፃነት ይሉትና ሰውን ይወርፋሉ። ከዛ በተራቸው ደግሞ ሲወረፉ አስጥሉኝ ይላሉ። ማለት እነሱ ወርፈው እነሱ በተራቸው ደግሞ ሲረገጡ እየረገጠኝ ነው እንትን ነው ልክ አይደለም ምናምን ብለው ይላሉ። ምክንያቱም ፍሪደም ኦፍ ቶት ፍሪደም ኦፍ ስፒች ብለዋል እኮ የመናገር ነፃነት ብለዋል። የመናገር ነፃነት ብሎ እስካለ ድረስና ሰውን እስከደበደበ ድረስ ሲደበደብ ደግሞ መቀበል መቻል አለበት። ከዛ በኋላ አስጥሉኝ ማለት የለበትም አንድ ሰው ማለት ነውና እንደ አይነት ነገር ነው ያለው። ስለዚህ ሶሻል ሚዲያ ላይ ያለው ነገር አስቸጋሪ ነው ራሱ ማለት ነው። እኔ አሁን እዚህ ማን ይስደበኝ ማን እንትን ይበለኝ ማቀው ነገር የለም። ስገባ ገባለሁ ስወጣ እወጣለሁ። ነገር ግን ተመልሶ አስጥሉኝ ደግሞ ያ ሰው ሲል ታያለ ራሱ ተናግሮ በኋላ ላይ ደግሞ ተመልሶ አስጥሉኝ ባካችሁ ይሄ ነገር ልክ አይደለም ወደ አልተፈለገ አቅጣጫ እየሄደ ነው ምናምን አድርጎ ነው ምናምን ነገር የሚረግጡት ቢየስል አይ ከሌን እንትን ብሎ ነው ተሳድቦ ነው የሚረግጡት ከሌን እንትን ብሎ ነው እንትን የሚሉት አስጥሉኝ ምናምን እና እንደ አይነት ነገሮች አሉ። አሁን ባለፈው የሆነ ሰው ረግጦኝ እኔን እህቶች ተነስተው ወጥተው ረገጡት አሉ ያንን ሰው። ከዛ ለኡስታዝ ንገሩልኝ አለ። ለኡስታዝ ንገሩልኝ እነሱ የሱ ተማሪዎች ናቸው። ስለዚህ እንትን ይበሉልኝ የሆነ ነገር ያርጉልኝ ያስቁምልኝ ምናምን ነገር ብለው እንትን አለና ምን አርጎ ነው አስቁሙልኝ የሚለው ሲባል ሲረግጥ ነበረ። በተራው ደግሞ እየረገጡት ነበረ እና ምናምን ነገር ብለው አሉኝ ማለት ነው። እና እንደ አይነት ነገሮች ይፈጠራሉ። አይ ቲንክ እኔ ብዙ በዝምታ ማጥቃት ጥሩ ነው ብዬ ነው ማምነው። ምን ይመስላል ባቢሎን? አይ እኔም እንዳንተ ነኝ። ያው የመናገር ነፃነታቸውን መጠቀም አለባቸው። ግን ሲናገሩ የተራቆተ ሐሳብ ወደኛ ባይለቁት መልካም ነው። ምክንያቱም መዋረዳቸው ስለማይቀር ብዬ ነው ማምነው። እኔ አንተ እንኳን በዚህ ልክ ሰው የሚወርድብህ እኔ አሁን የምታሳየው ነገር ነው። እኔ ሳላደንቅ አላልኩም። በነገራችን ላይ ሁሌም የምለው ነው ያው ስለ ራስ ስለ ግል ክብር ሳትጨነቅ ዝም ብለህ ከማንንም ሰው ጋር ስለምታወራ ከዚህ አንፃር ነውና ሲቀጥልም ሰዎች ስለ ሰው የሆነ ነገር ባጠ ቁጥር የሚያጠቁበት ምክንያት ይፈልጋሉና በዚህ ከኛ ጋር የሚያያይዙት ከዚህ አንፃር ነው ብዬ ነው እኔ እንትን የማደርገው። አንተን እንትን የሚያደርጉበት ነገር ሲያጡ እኔ አሁን ኡስታዝ ወይ በቤትም አላውቀውም እዚህ ጋር እንኳን በስነ ስርዓት አውርቼው አላውቅም። በላይቭ እንኳን በስነ ስርዓት አውርቼው አላውቅምና ይልካቸዋል ይከፍላቸዋል እየተባለ ብዙ ፖለቲካ ይሰራል። በእኛ እነዚህ ሰዎች ለኛ ያው ተሳዳቢ ናቸው የሚባል ስም ስለተሰጠን በዛ ደግሞ በዚህ ፕሮፋይል ደግሞ እሱን ማሸማቀቅ ይፈልጋሉና የሚገርም ነው። አንተ ቀጥልበት። ያው ማንንም ሳትንቅ የትም ቦታ እየገባ ስለ ክብሩ ሳትጨነቅ ዝቅ ብለህ እየገባ ሐሳብን ስለምትሰጥ ሰዎች ስለምታስተምር ከዚህ አንፃር ነው ሰው እንትን የሚያደርገና የነፃነት እንትን የሚሉ ሰዎች እንኳን ችግር የለውም በተናገሩት ቁጥር ስለሚመለስላቸው ነው። ሰው እስከተናገረ ቁጥር ደግሞ ይመለስለታል። ለሚመለስባቸው ሲመለስላቸው ደግሞ ቻይ ሆነው እንዲጠብቁ መዘጋጀት አለባቸው ነው የምለው። ይሄ ነው የምታደርገው። ስራ ስትሰራ ላይ ትችትም አለ፣ ወቀሳም አለ፣ ሙገሳም አለ። ወቀሳው የምትሰራውን ስራ ካስቆመ እና ሙገሳው ደግሞ የምትሰራውን ስራ ካስቀጠለ አደጋ አለው። የራስህ አቋም ሊኖር ያስፈልጋል ማለት ላመንክበት ነገር እስከ መጨረሻው ድረስና ፈተና የሌለው መቃብር ቦታ ላይ ብቻ ነው። ስለዚህ አንተ በህይወት ዘመን እስካለ ድረስ ስራና እንቅስቃሴ እስካለ ድረስ የማይሰራው አካል ሊተች ይችላል። በቃ የሆነ ነገር አጀንዳ ፈልጎ ምናምን ነገር በተለይ ደግሞ መልስ ከሰጠው መልስ ይሰጣል፣ በደንብ ያሰፋዋል። እና በአሁን ሰዓት ደግሞ እንደዛ ነው። ራሱ ሐሳብ ስለሌላቸው ነው ሰዎች ብዬ ነው ማምነው። ሐሳብ ያለው ሰው ቢዚ ነው፣ ሐሳቡ ላይ ነው የሚያተኩረው። የራሴ ሐሳብ ብሎ እንትን የሚያወራው የሚናገረው ሐሳብ ካለው እሱ ላይ ያተኩራል። በተረፈ በሰው ሐሳብ ላይ እንትን የለም። ጀነራላይዝድ አድርገ ደግሞ ለኡማ እንደ ሙስሊምነት አደጋ ያለው ነገር ሲመጣ
ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህን በቁርአን ላይ በመልካም የሚያዙና በመጥፎ የሚከለክሉ ሰዎች በመካከላችሁ ይኑሩ ብለዋል። ስለዚህ ኡማው ወደ አልተፈለገ አቅጣጫ ሲሄድ ጥንቃቄ አድርጉ። ሐሳቡን ብቻ ነው የግለሰብ ስም ጠርቼ የማላቅም መጥራትም አልፈልግም በአሁን ሰዓት ላይ ማለት ነው። ግን እንደ ጥቅል አደጋ ያላቸውን ነገሮች እንደ አደጋ አድርጌ እንትላለሁ። አሁንም የምናገረው ነገር ዛሬ ልናገር የመጣሁትም ይሄው አሁን ወደ 8 ሰው አለ 862 ሰው አለ። እየሰማችሁኝ ነው። የቀን ጉዳይ ነው፣ የጊዜ ጉዳይ ነው። ኢብራሂምያ የሚባለውን ነገር ዛሬ ካልተቃወማችሁ ነገ ጠዋት ደም እንባ ታለቅሳላችሁ። ልጆቻችሁን አሳልፋችሁ ነው የምትሰጡት። እየነገርኳችሁ ነው፣ ደግምላችኋለሁ። ኢብራሂምያ የሚባል ነገር በመስጊድ በኡስታዞች በመሻይኮች ሲወራ ከሰማችሁ አደጋ አለው፣ አደገኛ ነገር አለው። ክርስትናውን ጨርሶ ወደ እስልምና እየመጣ ነው ያለው። ሳውዲ ነው የሚጀምረው፣ ኢትዮጵያ ውስጥ ይገባል። ኢብራሂምያ የሚባለው ነገር ማለት ነው ኮንሴፕቱ። እየነገርኳችሁ ነው። ዛሬ ላይ ላትሉ ትችላላችሁ። ቀድሜ ነው እየነገርኳችሁ ያለሁት። ኢትዮጵያ ውስጥ በደንብ መስመር እየተዘረጋ ነው ያለው። ምንድነው መስመር እየተዘረጋ ነው ያለው? ያንን መስመር ታግላችሁ ሸሂድም መሆን ካለባችሁ ሸሂድ ሆነን፣ ሰማዕትም መሆን ካለብን ሰማዕት ሆነን የኢትዮጵያ ሕዝብን አንቅተን ካላለፍን በስተቀረ ደም እንባ ነው የምታለቅሱት። አሁን ነው ሰዓቱ። ዛሬ ሰምታችሁኛል። ነገ ጠዋት ወሬው ሲመጣ ወይድ እንደዚህ ብሎ ነበር ባቢሎን ቤት ትሉኛላችሁ። ኢብራሂምያ ብላችሁ ሰርች አድርጉ። ኢብራሂምያ በአረብኛ በ1917 ነው የተጀመረው። እንግሊዝ ናት የጀመረችው። ጽዮናውያን ፖለቲካል አጀንዳ ነው ያላቸው። ከሞንጎሎች ጋር የተዋለዱ ናቸው። ሲጀመር ፒውር እስራኤላውያን አይደሉም። አሁን መተው ከባቢሎን ምርኮ በኋላ ያለውን ስለ እስራኤል የተነገረውን የተስፋ ቃል አሁን ከዘመኑ ፍጻሜ ጋር አያይዘው ስለኛ ነው የሚያወራው ብሎ ክርስቲያኖችን ከሪፕሌስመንት ቴዎሎጂ ሙሉ ለሙሉ አስወጥቷቸዋል። ሪፕሌስመንት ቴዎሎጂ የሚባለው ኦርቶዶክስም ካቶሊክም ፕሮቴስታንት የሚቀበለውን ትምህርት አውጥተው እንዳለ እስራኤሎች ተስፋ ያላቸው ናቸው፣ የእስራኤል ሕዝብ ዓለምን ይገዛል ምናምን የሚባል ኮንሴፕት ውስጥ አስገብተዋል። ልክ ዘፍጥረት 12 ላይ የነበረውን ስለ እስማኤል የሚናገረውን ከግብፅ ወንዝ እስከ ኤፍራጥስ ወንዝ ድረስ ለዘር እሰጣለሁ የሚለውን ኮንሴፕት አምጥተው በየመስጊዱ በየምኑ እንትን ተብሎ ሙስሊሙ እንዲያንቀላፋ ተደርጎ ከኢራን ግማሽ፣ ሶሪያ፣ ሳውዲ አረቢያ፣ ኢትዮጵያ ግማሹ፣ ሶማሌ ግማሹ፣ ግብፅ ግማሹን ለመውሰድ ነው፣ ለመንጠቅ ነው የሚፈልጉት። ሙስሊሙን አፉን ለማዘጋት ነው። እስራኤል ውስጥ አይሁዲያኖች ውስጥ በስነ ስርዓት ኡስታዞች መሻይኮች ስልጠና እየወሰዱ ነው ያሉት። ታልቅ በጀት ተመድቦላቸው ማለት ነው። ከዛ በኋላ በየመስጊዱ በየምናምኑ ቁርአን ላይ የተቀደሳቸውን ምድር አወረስናት ለእስራኤል ልጆች አወረስናቸው የሚለው ጥቅስ ይጠቀሳል። የኋለኛው ቀጠሮ በደረሰ ጊዜ የእስራኤል ልጆችን ወደ ምድራቸውን መልሳቸው የሚለው የቁርአን አንቀጾች 17ቱንም ጥቅሶችን አዘጋጅቼ እነግራቸዋለሁ። 17ቱም ጥቅሶች ሲጠቀሱ ከነዛው ተጠቅሰው ሆን ተብለው ለዚህ ለፖለቲካ ስራ መስበክ ሲጀምር ይችን ቀን አስታውሷት ያጀማ፣ ይችን ቀን አስታውሷት። ማንንም ሳትፈሩ ማለት ነው። በዚህ ነገር ወላሂ ሸሂድ ብትሆኑ አላህ ዘንድ ዋጋ አለው። ለምን በቃ እንትን ነው። ለሚቀጥለው ትውልድ መስዋዕት ሁኑ፣ ተሰዉ። መስዋዕትም ካለባችሁ መስዋዕት ካለብንም እንሰዋለን። በተረፈ እኛ ያለን ኢትዮጵያ ምድር ላይ በየመስጊዶቻችን ኢብራሂምያ የሚባለው ትምህርት አይሰበካትም። ይሄ ነው እንግዲህ። ሌላ ነገር እያልኩ አይደለም። የገባችሁ ገብቷችኋል። ኮንሴፕቱ የምታውቁ ሰዎች አላችሁ። የማታውቁ ሰዎች ሰርች አድርጉ። ምን እያለ ነው እያወራ ያለው ምንድን ነው የሚለውን ነገር ሰርች አድርጉ። ግልጽ ነው። ባቢሎን ስለ ኢብራሂምያ ሰምታለ? አዎ ሰምቻለሁ፣ ግን አሰራሩ እንዴት እንደሆነ በሃይማኖተኞች ዙሪያ ላይ እንዴት እንደሚያስፋፉት ግን አላውቀውም እንጂ ግልጽ ነው። ኦኬ ጨርሻለሁ። የሚያወራ ሰው ካለ እናዳምጣለህ ማለት ነው። ትንሽ አለኝ እኔ ማለት ወደ ስራ ልትሄድ ነው መሰለኝ አንተ። ቅድም የሆነ ልጅ ገብቼ አልሄድም ስጠብቅ የለህም ተነስቼ ነበር እንጂ አልሄድም አለው የትም አልሄድም። ስራዬን ለማጋጣሚና ወደ ስራ ሊወጣ ነው ብሎኝ የሆነ ሰው ኮሜንት ሰጠኝ። አድሚን ነገር ነው አድሚን ሰጠኝና በቃ እናስጨንቀው ብለን ወጣን። አሁን ደግሞ ባቢሎን ይፈልጋል ሲሉኝ የመጣሁት አክብሬ
አመሰግናለሁ። አዎ ሰላም ማለት ስለነበረብኝ ነው። አጋጣሚ ድሮ ያዘጋጀነው የዳይናሶር መርፌ ነበረና ሳንጠቀምበት እንትን ከሚል ብዬ ነው የገባሁት። ያው የሚወጋ ወጋግቼ ነበር። ለዛ ነው አሁን እንኳን አብሽር አለው የትም አልሄድም። አብርሃም አኮርድ ብላችሁ በእንግሊዝኛ አብርሃም አኮርድ ይባላል። በእንግሊዝኛ አብርሃም አኮርድ ይባላል። ለፕሮቴስታንቶች ጋር የሰሩት አብርሃም አኮርድ በሚባለው ነው ስብከቱ። ሪፕሌስመንት ቴዎሎጂን ጥለውት ይሄንን አብርሃም አኮርድ ይባላል በእንግሊዝኛ። እሱን ብላችሁ ሰርች አድርጉት። በእንትኖች ደግሞ ያው በእኛ ደግሞ ኢብራሂምያ ይባላል። አዎ ግን ከጠቆምካችሁ በቂ ነው። ከዚህ በኋላ ያለውን ሰርች አድርጋችሁ ብትደርሱበት መልካም ነው አይደል? በቂ ነው። ከዚህ በላይ ይቻላል። አብርሃም አኮርድስ ብለው እንትን ማለት ይችላሉ ማለት ነው። ምናልባት ከዛ በኋላ የሚመጣውን አደገኛ ነገሩ ግልጽ አድርገህላቸዋል። ምን አይመጣም እኮ ምን ኡስታዞቹን ከዛቸው ምን ይመጣል? ያው አንዱ የአሜሪካ ኢማም ራሱ ሲናገር አልነበረ? ራሱ ላሰማችሁ እንዴ? ቆይ ላሰማችሁ። እናንተ እቺንማ መስማት አለባችሁ። እሺ የታለ ላሰማችሁ ምን እንደሚል። አንተ አይሁዳዊ አይደለህም፣ አፍሪካዊ ሙስሊም ነህ፣ በዛ ላይ ኢማም ነህ። ለምንድን ነው ጽዮናውያንን የምንደግፈው ሲለው እንደግፋለን ብለው ነው የሚመጡት በኋላ ላይ ሲለው እንደዚህ ይላል። ስትሰሙታላችሁ የሚሰማችሁ ከሆነ በጽሁፍም እንመጣበታለን ኢንሻአላህ። እኛ እየተመካከረንበት ነው በእንደዚህ አይነት ነገር ማለት ነው። ቀደም ብሎ ነው እንትን ማለት ህዝቡ ማንቃት ያለባችሁ ማለት ነው። በአንድ ወቅት 4 ሰዎች ከፈርም ብለው ህዝቡን እንትን ይላሉ ብዬ ቀደም ብዬ ስናገር ሟርት ነው ብለውኝ ነበረ ሰዎች። ሟርት ነው ምንድነው የሚያሟርተው ምናምን ብለው ብዙ ሰዎች ብሎ ነበረ። ከዛ ሶስቱን ያው ኦፊሻሊ ከወር በኋላ ነው ከ2 ወር በኋላ ሶስቱ፣ አንደኛው ደግሞ አንደኛዋ ተደብቃ ያው እንትን ብላለች። 4ቱም ሞልተዋል እና ገና አንድ ጠርሙስ በግድግዳ ላይ ቢሰበር 4 አረንጓዴ በተበዛለ ኑሮ አንድ ወርቆ ቢሰበር ስንት ይቀራል እያልን እየቆጠርን ነበረ። 3 ይቀራል 2 ይቀራል ብለን ነበርና ከሌላ ነገር አንፃር ነው ሰዎች የሚያዩት። ግን እኛ ግን ኢንፎርሜሽን በደንብ ስላለን በኢንፎርሜሽን ነው እንትን ምንድነው ዝም ብለው በግምት የሚናገሩ ውሸታሞች ተረገሙ ነው የሚለው አላህ። የተከለከለ ነው በግምት መናገር። በነሲም ማለት ነው አይፈቀድም፣ ሐራምም ነው እርግማንም አለው። ግን መረጃ በደንብ የተጠናከረ መረጃ ካለ መናገሩ ቀደም ብሎ ህዝቡን ማስጠንቀቁ ጥሩ ነው። ሽብር እየነዛን አይደለም እና ከዛ አንፃር ነው ኢንሻአላህ። አሁንም ደረሳችሁበት ነገር ካለ ምናልባት ከዚህ በኋላ ያጋጥማል ተብሎ የሚተረተር ነገር ካለ ብትነግሩ መልካም ነው። አይ አሁን ላይ የለም። አሁን ላይ እኔ ምንም ኢንፎርሜሽንም የለኝም። እኔ እኮ ያኔ እኮ ኢንፎርሜሽን በደንብ ኢንፎርሜሽኖች እጃችን ላይ ስለገባ ነው እንጂ ሌላ ነገር አይደለም። አሁን ላይ በሌላ መልኩም ሊሆን ይችላል ብዬ ነው። አሁን ላይ ምንም ኢንፎርሜሽን የለኝም። ብዙም ቲክቶክ እየተከታተልኩኝ አይደለም። አሁን ትንሽ ቢዚ ስለሆንኩኝ አይደለም ኢንፎርሜሽንም አላገኝም። ያው ኢንፎርሜሽን ሳገኝ ግን በደንብ ጥብቅ የሆነ መረጃ ላይ የተመረኮዘ ነው። ዝም ብሎ ሽብር መንዛት ብቻ ሳይሆን በቃ በስርዓት መሆን ያለበት ከዛ አንፃር ነው። ስሙት የሚለውን Are you Jewish? I'm not Jewish. What are you? I'm an African American. Yes, sir. What religion do you believe in? What religion do you believe in? I am Muslim. I'm an imam. Yes, sir. Why do you support the Jews? I support the Jews because I read the Quran, and the Quran is the most pro-Zionist, pro-Israel, pro-Jewish book in the history of humankind. Yes, sir. Let me ask you a question. Would you rather $1 billion or dinner with God? Well, that's tough question. Dinner with God. Dinner with God. Why?
So God will give me the $1 billion. Amazing. Thank you so much, brother. ኢንተርቪው ነው የሚያደርገው እና አንተ አሜሪካዊ ሙስሊም ነህ እና አሜሪካዊ ነህ ያው ጥቁር ሙስሊም ነው ኢማም ነኝ ነው የሚለው የአሜሪካዊ ታውቃለህ የሰውዬ ራሱ ማለት ነው። ከዛ ለምንድን ነው ጽዮናውያንን የምደግፈው ተብሎ ሲባል ጽዮናውያንን የምደግፍበት ምክንያት ቁርአን ስለሚደግፈኝ ነው ብሎ አላህ በቁርአን ውስጥ የበኒ እስራኤሎች የእስራኤል ልጆች ብሎ ከግብጽ ያወጣቸውን የያዕቆብ አለይሂ ሰላም ልጆችን የሚያመነሳውን ጥቅሶች ከዚህ ጋር አያይዞ መናገር ጀመረ ማለት ነው። እና አሁን አሜሪካ ኦሬዲ ተጀምሯል ይሄ ነገር ማለት ነው። አሁን ደግሞ ቀጥሎ ያለው ይሄ እንትኑ ነው ከፖለቲካው ጋር ግለት ጋር ነው። ስልጣኑ በእጃቸው ነው፣ ገንዘቡ በእጃቸው ነው ያለው። ስለዚህ መሳሪያውም እንደዛ ነው። ታንኩም ባንኩም እነሱ እጅ ነው ያለው፣ አይሁዳኖች እጅ ነው ያለው፣ ጽዮናውያን እጅ ነው ያለው። ስለዚህ በተቻላቸው አቅም በገንዘባቸው በምናምን ነገር እያደረጉ በጉልበታቸው የሚፈልጉትን ነገር እናደርጋለን። ያው ህዝብ እንዳያልቅ ነው ቀስ ብሎ እንትን እንዲል ነው። ክርስትናውን እንዳያበላሹት በፈሳዳቸው እስልምናን ደግሞ ለማበላሸት ነው ዋናው አላማቸው ታርጌታቸው ማለት ነው። ይሄን ይመስላል። ይሄ ነው ሃይማኖታዊ ሽፋን ሰጥተው እንደዚህ የሚንቀሳቀሱ አሁን ኢንተርቪው እንደተደረገው ሰውዬ ከእውቀት አንጻር ነው ወይስ ማለት የሆነ አኮለ ክፋት ነው? ሩቅ ሳትሄድ እኮ ኢትዮጵያ ውስጥ ብልጽግና ለምንድን ነው ሰዎች የሚደግፉት? ይመስላል ሪሊ አሁን ይመስላል የብልጽግና ሪሊ ለሃይማኖት ጉዳይ የሚንሰፈሰፍ ነው ብዙ ሰዎች አሁን እንደዛ ነው የሚያስቡት። በእርግጥ ካለፈው ስርዓት የተሻለ ነገር የእስልምናው እንቅስቃሴ እንዲያደርግ ያደረገው መጅሊስ በራሱ በእግሩ እንዲቆም የተደረገው ምናምን ነገር በአሁን ወቅት ነው። ግን ያኔ የተደረገበት ብልጽግና እያደረገ ያለበት እንደዛ ነው። አብዛኛው መስጊድ ውስጥ እኮ ራሱ ኡስታዞች እየሰበኩ ነው። በአሁን ሰዓት ብልጽግናን እየሰበኩ ነው ያሉት። እና ምን ይመስላል ከበስተኋላው ማለት ነው። ነገ ጠዋት ኢብራሂምያ ሲመጣ የማይሰብኩበት ምንም ምክንያት የለም። መደመር ይልሃል፣ ስለ መደመር ያወራሃል። ነገ ጠዋት ተነስቶም አሁን ኢብራሂምያ ብሎ ይነሳል መስጊድ ውስጥ ማለት ነው። ኢብራሂምያ አለ። ከዛ በኋላ እንዴት ነው ይሆናል ምናምን ፍልስጤማውያን እንደዛ ደም ፈሶ ምናምን ስትለው የቁርአኑን አንቀጹ ምን ላድርገው ይልሃል፣ ይመጣል። እና እንደ አይነት ነገሮች አሉ። ጨዋታ ነው፣ ቁማር ነው ያለው በአሁን ሰዓት ማለት ነው። ብዙ ደባሪ ነገሮች አሉ። ከዛ አንፃር ነው ኢትዮጵያ እንኳን የሰከሩ ሃይማኖተኞች ስላሉ ምናልባት በእነሱ እንትን የሚደረግ ነገር ነው። ግን እነዚህ ሰዎች ሌላ ግሩፕ አለ፣ እነዚህ ሰዎች የሚያሽከረክራቸው ሌላ ግሩፕ አለ። እነዚህ ሰዎች ያለማወቅ የሚያደርጉት ነገር ነው ማለት ከዛ በኋላ ተከትለው የሚመጣ ጉዳት የሚመጣ ችግር ሳይገባቸው ነው የሚሰሩት አይደል? ሃይማኖተኛ ሆነው ለነሱ ተገዢና አገልጋይ የሆኑ ሰዎቹ ልክ እንደ የአሰጋጅ ነኝ ምናምን ብሎ እንደተናገረው ሰውዬ ማለት ነው። አውቀው ነው ወይስ የፖለቲካውንም የመጨረሻ ማወቅም ባለማወቅም ነው የሚሰሩት? አውቀው ሆን ብሎ የሚሰሩ ሰዎች አሉ። የኒፋቅ ስራ የሚሰሩ ሰዎች አሉ። ኖርማል ተከፍሏቸው ምናምን በስነ ስርዓት ያው የኒፋቅ ታውቃለህ፣ ውጭው ሙስሊም ነው እንትን ነው። ኒፋቅ ማለት ያው ነፈቀ ነው ራሱ ከፈለ ነው። ለሁለት ነገር ነው መንፈቅ ስትል የአመቱ ለሁለት ክፍል ያው ስድስተኛ ወር መንፈቅ ይባላል። እና ነፈቀ ማለት ከፈለ ነው። መናፍቅ የሚለው ቃል ከፋፋይ ማለት ነው። ራሱ ከፊል የሚያምን ከፊል የሚጠራጠር ማለት ነው። በእኛም በእስላም እንደዛ ነው። ኒፋቅ የሚለው ቃል እንደዛ ነው። ራሱ ውጭው እንትን ነው ሙስሊም ነው፣ ውስጡ ግን ሙስሊም አይደለም። ራሱ አደጋ ነው። ራሱ አላህ በቁርአን ላይ በሱረቱ ኒሳ ምዕራፍ 4 ላይ ሲነግረን ምንድነው ያለው? ሙናፊቃኖች ከዛም ከዚህም አይደሉም፣ ነገር ግን የጀሃነም አዘቅት ውስጥ ታች ያሉት እነሱ ናቸው። በጣም ኡማውን የሚጎዳውም እሱ ነው። ሙናፊቃኖች ናቸው፣ ሙስሊሞች አይደሉም። ማነው ካፊሮች አይደሉም። ማለት ካፊሮች ቢጎዱትም የነሱ ፈሳዳቸው ግልጽ ነው፣ ጥፋታቸው በግልጽ የታወቀ ጉዳይ ነው። የነዚህ ግን ምንድነው አታውቀውም። አብረውም ሊሰግዱ ይችላሉ፣ አብረው ሊጾሙ ይችላሉ፣ አብረው ቁርአን ሊቀሩላ ይችላሉ። አላህ ይጠብቀን ከሙናፊቃኖች ኒፋቅ፣ አላህ ይጠብቀንና ቀላል ነገር አይደለም። ራሱ እንደዚህ የሚሰራና አውቀው የሚሰሩ ሰዎችም አሉ። ሳያውቁ ደግሞ አጀንዳው ሳያውቁት በአጀንዳ ተመርተው ዝም ብለው እንትን የሚሉ አሉ፣ የሚነዱ አሉ። በቃ ትክክል ነው ብሎ የሚያስቡ አሉ። ልክ በአንድ ወቅት ኢራንና አሜሪካ ሲጣሉ እኔ ለምሳሌ ለኢራን ብዙ ሰዎች ያገዙ ነበረ። ከዙልም አንፃር ከበደል አንፃር ልክ አይደለም ይሄ ነገር ብለው ብዙ ሰዎች እንትን ይሉ ነበር። ያንን ተንተረሰው ግን አንዳንድ ሰዎች ራፊዳ የሚባለውን ኮንሴፕት ወይም የሺያ ኮንሴፕትን ኢትዮጵያ ምድር ላይ ሲያስፋፉ ነበር። ያ ደግሞ ምንድነው በቃ እንትናቸው ምናምን ብሎ ብዙ ሰው እንትን ይላቸው ነበር።
አሁን አጀንዳው ሲከስም አብረው ከሰሙ ማለት ነው። ይሄኛው ግን የረጅም ጊዜ ፕላን የተደረገ ነው። ኢብራሂምያ የሚባለው አሁን በአንዴ እንትን አይደለም፣ በአንዴ እንትን የሚል አይደለም። የረጅም ጊዜ ፕላን ተደርጎ የተሰራበት ነው። ከዛ አንፃር ነው እኔ ይቅርታ አድርግልኝ ማለት ኢትዮጵያ ውስጥ የመጣው አሁን የመጅሊሱ መስተካከል ነው የሚባለው ነገር ውጤቱ ምናልባት የድምጻችን ይሰማ የትግል ውጤት ነው ብዬ ነው የማምነው እኔና ለምንድን ነው ሰዎች ማለት እንትኑን ሌላ አካል የወሰደው ለምንድን ነው ሰዎች ሳሳልፈው የሚሰጡት ለምንድን ነው ማለት ወደ ስርዓት ወደ ገዢው ፓርቲ ወደ ምናምን አሳልፈው ሲሰጡት ያለውና እንደ ሙስሊም ለምንድን ነው የድምጻችን ሰማ የትግል እንቅስቃሴ በዚህ ልክ ትርጉም ሳይኖረው እንትን እንዲሆን ያደረጉት ራሳቸው ሙስሊሞች ማለት ነው? እንጂ አላቅም። ያው ታውቃለህ ትኩሳት በጣም አደገኛ ነገር ነው። በመልኩ እንደሆነ የሚለው ነገር አላቅም። ያው እኔ መሬት ላይ ስለሌለው አላቅም። ራሱ አቅጣጫዎች ወዴት ይሄዱ ነው ምናምን የሚለው የኛው ነው ያለኝ ዓለም አቀፍም ስለሆነ ከዛ አንፃር ነው የኢብራሂምያን ስለማቀው እንቅስቃሴ በየሀገራቱ እየተካሄደ ስለሆነ ያን እንቅስቃሴ ነው። አሁን ደግሞ ወደ እንግዲህ በየእንትኑ በየመስጊዱ በየምኑ ሙሐደራ እየተሰጠ ወይ ደግሞ ሁጥባ ላይም ከተሰጠ ያኔ መንቃት አለባችሁ ነው ማለት አለባችሁ ነው ቀደም ብላችሁ ያንን ነው እያለን ያለ ነው። ይሄኛው ግን እንዳልኩ እንትን ነው እንቅስቃሴዎቹ ፖለቲካል ኮንሴፕትም ያለው ነገር ሊመጣ ይችላል። እንቅስቃሴውን ወደ ሌላ ነገር ሰዎች አዞሮትም ሊሆን ይችላል። እንግዲህ አናቅም። እንግዲህ መጨረሻውን አላህ ያሳምረው። አመሰግናለሁ ኡስታዝ። ሀሳብ ያለው ሰው አለ እንዴ? ግን ማውራት የሚፈልግ ሰው አለ ወይ? ጥያቄ ያለው ሰው አለ? ሄሎ፣ ሰላም አለይኩም። አሰላሙ ወራህመቱላሂ ወበረካቱ። ዊዲያን ደህና ነህ ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። እንትን ሰርቲፊኬታችን መቼ ነው የሚሰጠን? የምን ሰርቲፊኬት? እኔ ጋር ያስቀመጥሽ ሰርቲፊኬት አለ እንዴ? አንተ ጋር ያለው? እሺ የእንትን የሙቃረና እኮ የሙቃረና ጠይቂያቸው እነ ዛህራን እና ሀዊ እና ምናምን ነገር ጠይቂያቸው። እኔ ጋር ንጽጽር ማስተማር ካቆምኩኝ ኦልሞስት 6 ወር ሆኖኛል። ካቆምኩኝ ንጽጽር ማስተማር ካቆምኩኝ አሁን የምጀምረው ከ6 ወር በኋላ ነው ኢንሻአላህ። ድጋሚ ከአንድ አመት በኋላ ነው። ለአንድ አመት ያክል አርፋለሁ ብያቸዋለሁ፣ ተናግሬያለሁ። ሳስተምርም የዩኒቨርሲቲ ተማሪዎችን ነው ማስተምረው። ከዚህ በኋላ ሁሉንም ስልካቸውን ጀማዎችን ተቀብያለሁ። አጠቃላይ ዩኒቨርሲቲ ተማሪዎች ላይ ነው መስራት የምፈልገው አሁን ላይ ኢንሻአላህ። እና አሁን እንደ ድሮ አይደለም፣ ትምህርቱን ቀይሬዋለሁ። እንደ በፊት አይደለም። ይሄ የ4 አመት የ5 አመት የነበረ ነው የበፊት ትምህርት ነው። አሁን ግን በደንብ ሪባትል ሴሽኖችን በደንብ አድርጌ ሰርቼበታለሁ። ስላሴ በጣም በዘመናዊ መልክ እንትኑንም ነገረ ክርስቶስንም ሌሎችም ቅዱሳን መጻሕፍት ላይ ያማከለውንም በደንብ ተደርጎ እንዲሰራ ተደርጎበታል። ይሄ ሳሊቬሽን ላይ ትምህርት ምናምን ኢንሻአላህ እንደዛ ነው። ዱዓ ብቻ ማድረግ ነው ኢንሻአላህ። ጊዜውን አላህ እንዲባርክልኝ የጊዜ ጥበትም አለ። ያ ነው ለዚህ አዲስ ነገር እየመጣ ነው እና ተዘጋጁ ነው። በተጠናከረ መልኩ መሆን አለበት። ንጽጽሩን ወደ አንድ ከፍ አድርገ ነው በአዲስ መልኩ ያዘጋጀሁት እንትን አለ ፋይል አለ እና በዛ ፋይል በጥሩ ፋይል በደንብ በሰለጠነ መልኩ እንትን ማለት አለበት። ሳይኮሎጂካል ሜካፖች አሉት፣ ሎጂካል ሜካፖች አሉት። እንደገና ደግሞ የኢፒስቴሞሎጂካል አለ፣ ሜታፊዚክስ አለ፣ ሌሎችም እንትኖች አሉ፣ የኦንቶሎጂ አለ። እነሱን በሰፋ ባለ መልኩ ነው የምመጣው ማለት ነው። እንደ በፊቱ አይደለም። የተቀዳውን ኦዲዮ ሳዳምጠው እንደውም ያናደኛል የበፊቱ የነበረው ትምህርት ማለት ነው። እና አሁን ዘመኗል። አሁን ሌሎችም መጽሐፎችን ሳነባቸው ልክ አልነበርኩም ብዬ ነው የማስበው። ልክ አልነበርኩም ስል በቃ እንትን ነው ግንዛቤው በጣም አናሳ ነው። አሁን ዘመኗል ጊዜው፣ ትውልዱም በጣም እንትን ብሏል፣ ጀት ሆኗል።
አፕዴት መደረግ አለበት ብዬ አምናለሁ። እንትን ንጽጽሩ አፕዴት መደረግ አለበት ብዬ አምናለሁ። እንደገና ማለት ነው እንደገና አረጋዋለሁ ብዬ ሰርቼዋለሁ፣ ግን ጊዜ ሲኖረኝ ማስተማር ጀምራለሁ ኢንሻአላህ። አሪፍ ነው። አብዴት መደረግ አለበት። ስለዚህ ትውልዶች አዲስ ነገር ፍለጋ ደግሞ ሊኳትኑ ነው ማለት ነው። ደግሞ አሁን ይሄ እኮ ነው ከባዱ ነገር። ትናንት ለነበረውን ነገር ለመፋለም መከራቸውን ሲበሉ የነበሩ ሰዎች አሁን ደግሞ እንደ አዲስ ታድሶ በአዲስ መልክ መጥቶ እሱን ፍለጋ ደግሞ ሰው ሲኳትን በጣም ከባድ ነው እና እኔ የምጨነቅለት የሚያሳዝነኝ የሆነ ጎራ አለና ለሱ ነው እንደተጨነቁና እንዳሰብኩ የምኖረው። ምናልባት የማበረክተው ነገር ካለ ለነሱ የማበረክት ይሆናል። ጥሩ ነው። እሺ አብነት ሰላም እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበረና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም እናንተ እንኳን አይደለም ተቋም ሊኖራችሁ ይቀርና ማለት ነው። እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው ሳልፈራ። እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ማንም ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂምያ አልናገርም ነበር። እኔ አልፈራም ማንንም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም የኛን። አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነቱ ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጅር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያደርገን ነው የፈለግነው እንጂ አላህ ካለው ነገር ውጪ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሂዱና ሲኖዶሱን ተናገሩ ነው የምትባሉት። ሂዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል።
ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም ይቀፈደዳል። ስለዚህ እንዳሉት ነው ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። መጪው ዘመን የእስላም ነው። አትጠራጠሩ፣ ምንም ጥርጥር የለውም። እና ትንፍሽ የሚል የለም አይደለም። ተቋም ለመሰረት ላይሰንስ ምናምን ነገር ማን ነው ላይሰንሱ የሚሰጥ? የሰላም ሚኒስቴር? የሰላም ሚኒስቴር መስጠት አይችልም። በእናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። እንደማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። በተረፈ ኮምፓራቲቭ ቲዮሎጂ ጥሩ ነገር ነው። ቅድስት ሥላሴ ዩኒቨርሲቲ ውስጥ ራሱ ይሰጣል እንደ አንድ ኮርስ ኮምፓራቲቭ ቲዮሎጂ ተብሎ ስለ እስልምና። የቲሲአይ ሳር ቤት ያለው የፕሮቴስታንት ቲዮሎጂ ኮምፓራቲቭ ቲዮሎጂ ተብሎ ይላል ስለ እስልምና። ክሪቲክም የሚደረጉ ነገር ክሪቲክ ይደረጋሉ። ሂስ የሚሰጥበት ይሰጣል፣ ይተቻል፣ ጥያቄ ይጠየቃል። ይሄ ነገር ትክክል አይደለም ማለት ይቻላል። ደስ ነው የሚለን በእንደዚህ አይነት መልኩ ቢመጡ ማለት የሚስተናገዱ ይሄ ይመስላል። እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለው ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ መሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች እች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱም በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው ለመናገር ነው። ያሳዝናል። እኔ እንደ 665 ያው አዝኛለሁ። አዎ እንደዛ ነው ነገሩ። እንደዛ ነው ግን እንትን ብለን አይደለም አሸርግደን ምን ብለን ምናምን አይደለም። እንደዛ አይነት ነገር እንደነገርኩ ነው። ሁለት መንግስት ነው ኢትዮጵያ ውስጥ ያለው። አንደኛ የአብይ መንግስት አለ፣ ሁለተኛ የአላህ መንግስት አለ። ስለዚህ የአላህ መንግስት ንግስናው በሰማይና በምድር ያለ ንግስና የአላህ ብቻ ነው የሚለው። ስለዚህ በሱ ላይ ተወኩል አድርገን የመጣ ነው። እኛ ምንም የሚመጣው ነገር የለም። ምናጎበድድለትም ምናሸረግድለትም ምናሽቃብጥለትም ምናሽቋለጥለትም ሰው የለም ኢትዮጵያ ውስጥ። የራሳችን ስራ ብቻ እንሰራለን። ስራችንን አይንኩ፣ ዲናችንን አይንኩ ነው። ሰው አንነካም፣ ዲናችንን አይንኩ ነው። ፖለቲካ አይስሩብን፣ መተው ፖለቲካ አይስሩብን ነው። ዲናችንን ካስካልነካችሁ ድረስ ፐርሰናሊ የፈለገውን እኔን ደብድበኝ፣ ስደበኝ፣ ፐርሰናሊ አታክ አድርገኝ። ነገር ግን ዲኔን አትንካ። አለቀ። እኔ አንድ ግለሰብ ነኝ። ምን ተሰደብኩኝ አልተሰደብኩኝ ምን አባት ያመጣል? ነገር ግን ዲኔን አትንካ። ዲኔን እየነካ መኖር አትችልም ኢትዮጵያ ውስጥ ማለት ነው። የዛዛት ሚስ ሌላ ነገር አይደለም። ራሱ ሲስተሙ ነው፣ ስርዓቱ ነው እንትን የሚል ግን አግባብ ነው ኡስታዝ ማለት ኢትዮጵያኖች ዜጋ በዛ ልክ የፖለቲካውን እንትን ተቆጣጠር የነበሩ ሰዎች ስሜቱም አለ ልባቸውን እየደማ በዚህ ልክ ማየት ግን እንደ ዜጋ ማለት አግባብ ነው? ሲኖዶሱ ቁጥጥር ስር ውሎ በዛ ተከፋፍሎ ተቧድኖ ህዝቦች የቤተክርስቲያን ህዝቦቿን ሲበተኑ ማየት ግን ማለት ጥሩ ስሜት ይሰጣል ብለህ ነው ኡስታዝ? እኛ ህዝቡን አንነካንም። ህዝቡ እኛ ጥሩ ነገር ስለምንመኝ እንዲሰልም እንፈልጋለን። መቀያን ነውና በሃይማኖት ማስገደድ የለም ነው የሚለው አይደል? ቁርአን ሱረቱ በቀራ ምዕራፍ 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው ቁርአን። በሃይማኖት ማስገደድ የለም፣ ማስገደድ አችልም ማለት ነው። ስለዚህ በአንድ ሰው አላህን ሲያመልከው
አርካኑል ኢባዳ የኢባዳ ምሰሶዎች ውስጥ ከሶስቱ አንደኛው የመጀመሪያው መሐባ ነው። በፍቅር ላይ ነው መሆን ያለበት፣ ተገዶ መሆን የለበትም። ስለዚህ እኛ ወደ እስላም ሰዎችን እንጠራለን። ስንጠራ ግን በቀረርቶ በሽለላም በፉከራም አይደለም። ምንሽርም ዝናርም አንታጠቅም፣ ነፍጥም አናነሳም። ነፍጠኛ አይደለንም። ያው ነፍጠኛ ማለት ጠመንጃ ያዥ ማለት ነው። በሌላ ነገር እንዳትወስዱት። ነፍጥ አንይዝም። ከዛ አንፃር እንደዛ ነው የምናደርገው። ያው የኢስላምን መልእክት ሙስሊም ላልሆኑ አካላት እናደርሳለን። ከዛ በኋላ ነገር ደግሞ ንጽጽር አለ። ንጽጽር ላይ ደግሞ ኮምፓራቲቭ ሪሊጅን ኦፌንሲቭ አለው፣ ዲፌንሲቭ አለው እና ነገር ደግሞ ሬጉላር የሆነ ቲቺንግም አለው። ስለዚህ ሶስቱንም ነው የምናካሄደው። ሬጉላር ቲቺንግ እንሰጣለን። ከዛ ክሪቲክ ደግሞ አለ፣ ማጥቃት ማለት ነው። ኦፌንሲቭ የሚባለው ማለት ነው። ማጥቃት የሚባለው ያው ሐሳብ ላይ ነው የምናጠቀው። ከዛ ደግሞ ዲፌንሲቭ አለ። ከነሱ የሚመጣውን እንትኖች ጥያቄዎች እንመልሳለን ማለት ነው፣ እናስተናግዳለን። ይሄ ደግሞ ጤነኛ ነው። በኮምፓራቲቭ ሪሊጅን ውስጥ በዩኒቨርሲቲ ደረጃ በእንደዚህ አይነት ነገር ውስጥ ኮርሱ ተሰጥቷቸው ሰዎች አውቀው ከዛ በኋላ ሃይማኖታቸውን ዲፌንድ ያደርጋሉ ማለት ነው። ጤናማ ነው ብዬ ነው የማምነው እንጂ ሌላ እንትን አይደለም። ሰዎች የማይፈልጉትን ነገር ስታደርግ ነው። ሰው ግን በፍላጎቱ ከመጣ ምንም ማድረግ አይቻልም። ለምን ትመጣለህ አንለውም። ራሱ እስልምና በየቤቱ እያንኳኳ ነው አሁን ኢትዮጵያ ውስጥ። ሰሞኑን በተካሄደው የኮምፓራቲቭ ሪሊጅን ላይ በነበረው ነገር ከጫፍ ከጫፍ ነው የኢትዮጵያ ምድር የተናጋው አይተህ ከሆነ በወንድሞች። ስለዚህ አሁን መድረኩ የኛ ነው። ከዚህ በኋላ የኮምፓራቲቭ ሪሊጅን ነው። ቲክቶክ የኛ ነው። እኛ ቲክቶኩን ደግሞ ለበጎ ነገር እናውለዋለን ማለት ነው። ከዚህ በኋላ የኛ መድረክ ነው የሚኖረው። ኢቭን ከፖለቲካውም ከሌላ ነገሩም ከማህበራዊም ከምኑም ነገር በልጦ የተገኘው የሃይማኖት መድረኩ ነው። በትልቅ በስፋት እየሄደ ያለው ኢምራንን ይዩት እና ኢብራሂምን ይዋቸው። የነሱ ቤቶች አሁን ትልቅ ቁጥር ይዘው ነው የሚንቀሳቀሱት ያሉት። እንደውም አሁን ሰሞኑን መግባት ሁላ እነሱ ጋር ቆም ያለው ለበቃ ጥሩ እየሰሩ ነው፣ እያሳረፉኝ ያሉት። ሰሞኑን ጠፍቻለሁ። ለምሳሌ ለምን ጠፋ ብለህ ብትለኝ በቃ እነዚህ ልጆች ጥሩ እየሰሩ ነው፣ ለምንድን ነው የምናጨናንቃቸው እየገባን። አንዳንድ ሰዎች ቤታቸው ገብተው ገስት ላይ መቀመጥና ፎሎ መሰብሰብ ይፈልጉ ሰዎች አሉ። ለምን አልገባንም ብለው መጀመሪያ ቅሬታ አሰቡ፣ ተመልሰው ደግሞ መደብደብ ጀመሩ። እነዚህ ወንድሞች ለምንድን ነው ብለህ ስትል ሌላ ነገር አይደለም፣ ገብተው ፎሎ መሰብሰብ ይፈልጋሉ። ፎሎ በቃ እኔ ራሴ አልገባም እኮ ነው የምልህ። ባቢሎን ቤታቸው ኢምራን ጋር ምናምን አልገባም እኔ። ለምንድን ነው ማጣበበው? ቦታውን እየሰሩ ነው ያሉት። ለምን ገብቼ ለምንድን ነው እንትን የምላቸው ቦታው የሚይዘው? ለምን አላርፍም እኔ በዚህ ሰዓት? አንተ ላሳርፈ ብሎ አንድ ሰው ሲመጣልሽ ብለህ እጅ ስመህ አልሐምዱሊላህ እነዚህ ልጆች ስለሰጠኝ፣ እነዚህ ልጆች አላህ ስለሰጠኝ፣ እነዚህ ወንድሞች ስለሰጠኝ ብለህ አመስግን፣ አላህን አመስግን። ቁጭ ብለህ ከቤተሰብ ጋር አታሳልፍም? ዱዓ እያደረክላቸው ለምን የግድ ራሴ እኔ ካላወራው ሌላ ነገር ሌላ ሰው ማውራት የለበትም የሚል አቋም? እንዴት አይነት አቋም ነው? እንዴት አይነት ነገር? ይሄ እኮ ሂስድ ነው፣ ምቀኝነት ነው። ስለዚህ በቃ እየሰሩ ነው ያሉት። አትረብሿቸው። ቢያንስ በዝምታ ተባበሯቸው፣ ይስሩበት። እናንተ እየሰራችሁ አይደላችሁም ያላችሁት፣ እነሱ እየሰሩ ነው ያሉት። ቢያንስ ሰፖርት ማድረግ ነበረባችሁ፣ በሐሳብም በጉልበትም በምንም ነገር። ካልሆነ ደግሞ ዝም ማለትም እኮ የእናት ነው። በቃ አለቀ። የግድ አጀንዳ አድርገው የእናንተን ጉዳይ እንዲያወሩላችሁ አታድርጓቸው። ስለዚህ አትንኳቸው። አልደረሱባችሁም። እናንተ አካባቢ ላይ አልደረሱም። እናንተ ናችሁ የመጣችሁባቸው። ንጽጽሩ ላይ የሌላችሁ ሰዎች ናችሁ እናንተ ሲጀመር ከመነሻው። ስለዚህ እየሰሩ ነው ያሉት፣ ይስሩ፣ አግዟቸው በሐሳብ። ካልሆነ ደግሞ በዝምታ ተባበሯቸው። ይሄንን ነው የምንለው። ሌላው ያው አዳዲስ ስለምትመጡ ክርስቲያኖች ያው ታውቃላችሁ፣ እስልምና ውስጥ ስትመጡ ተገዳችሁ ያው አይደለም፣ በፈቃደኝነት ላይ ነው የምትመጡት። ግን ለጥቅምና ለተቃራኒ ጾታ ብላችሁ አትምጡ። ምንም ሃይማኖታችሁንም አጠቅሙትም እኛንም አጠቅሙንም። እዛው እብደትም ካለባችሁ ከነ እብደታችሁ ከነ ምናምናችሁ እዛው ሁኑልን፣ አትምጡ።
ለማበድ ፖለቲካ ለመስራት ለማስወጋትና ለመውጋት ለማስመታትና ለመምታት የምትመጡ ሰዎች አንፈልጋችሁም። ሂዱና መስጊድ አካባቢ ላይ ሂዱና ሻዳ ያዙ። ሻዳ መያዝም ከፈለጋችሁ ሂዱና ተማሩ። እዛም መማር ከፈለጋችሁ አሁን ብዙ መማር የሚፈልግ ሰው አለ እዚህ። አቴንሽን ሲከሮች ናቸው እንደዚህ አይነት ሰዎች ማለት ነው። አቴንሽን በቃ ትኩረት በቃ በመውቀበት እንደ ከሰው ከስንቱ ጋር ይናከሳል። እኮ ጤነኛ አይደለም እኮ ሕክምና ነው የሚያስፈልጋችሁ። አንዳንዶቻችሁ ሕክምና ነው የሚያስፈልጋችሁ እንጂ ለእናንተ እኛ ጤነኛ ከማንም በሽተኛ ጋር ማንም የሚደረቅ የለም። ሰው እንዴት ሰው በቀን ውስጥ 5-6 ቪዲዮ ለቆ ከሰው ጋር እንዴት ይናከሳል? እንዴት ነው በዚህ ደረጃ አቴንሽን? ይሄ እኮ በሽታ እኮ ነው። ትኩረት መፈለግ በሽታ ነው ራሱ። አንደኛ ኢጎሴንትሪክ ነው፣ ቴዮሴንትሪክ አይደለም። እንዴ በግድኛ ደግሞ መፈመስ ከፈለጋችሁ ራሳችሁን ችላችሁ ፈምሱ። በእኛ ቤት በመምጣት አይደለም የምትፈምሱት። እኛ አካባቢ ላይ በመምጣትና ስለኛ እኛን በመተቸት አይደለም የምትፈምሱት። እዛው ራሳችሁን ቻሉ። ማንም ስማችሁን አያነሳም። በዝምታ ነው መንገላችሁ። አንድ ኮምፓራቲቭ ሪሊጅን ላይ ያለ ሰው ታግ አድርጎ ቪዲዮ የሚሰራላችሁ እንዳትጠብቁ። ካፊሮችን የገደልነው በዚህ ነው። ከቴሌግራም ጀምሮ ፌስቡክ ላይ የአንድ ሰው ስም ሳናነሳ ሐሳብ ላይ ብቻ አተኩረን የሆነ ጮማ የሆነ ሐሳብ ሲያመጡ መልስ እንሰጣለን። በተረፈ ከዛ ውጪ ማንም የእናንተን ስም የእናንተን ቪዲዮ ታግ አድርጎ መልስ የሚሰጥ ሙስሊም የለም። እንደ ተናካሽ ውሻ ተናክሳችሁ መጨረሻ ላይ አንዱ በጥይት ነው የሚዘራችሁ። የሚናከስ ውሻ አይታችሁ ከሆነ መጨረሻ ላይ በቃ ያብዳል። መጨረሻ ላይ አንዱ ይላል። እንደዛ ነው የሚያረጋቸው። አንዱ በደንብ አድርጎ ጠዋ ያረጋቸዋል። ከዛ ከሚዲያው ትጠፋላችሁ። እስከዛ ድረስ በደንብ እበዱ። ይሄንን ነው የምለው። እንግዲህ ባቢሎን ብዙ አወራው መሰለኝ። አረ ቁም ነገር ሲወራ ፈትዋ እኮ ይሰጡብናል። አሁን እኮ ፈትዋውን ላኮ ይሰጣሉ። ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው ሁላ ማለት ጀመሩ። ገና ማለት 4 ወር 5 ወር ሰው እንዴት ሳይሞላው መማር የለበትም እንዴ? አንተ ስለማታውቀው ነገር ነው በድፍረት ታወራለህ። ይሄ እኮ ዲን ነው። ዲንን የመሰለ ነገር ይሄ እንደዚህ ነው ምናምን ብለና ሲያሰሰት አረ እንደዚህ ነው ምናምን ጥያቄ ካላችሁ ጠይቁ። አረ ታፈንን ምናምን ነገር ማን ያለው? ሙስሊም ጥያቄ በጣም ይወዳል። ምንም ጥያቄ ጠይቁ ብለናል። ዳር ላይ ሆነ ጥያቄ እየጠየቅን ምናምን መልስ የለም ምናምን የምትል ከሆነ ምን ዋጋ አለው? ጥያቄ ያለበት ቦታ ላይ ነው መምጣት ያለብህ እንጂ ዳር ላይ ሆነ ጥያቄ ብለህ ማለት አትችልም። ስለዚህ ፈትዋውን ለምትሰጠው የማታውቀው ነገር አንተም በማታውቀው ነገር ታወራለህ። ስቲል ነው ኮምፓራቲቭ ሪሊጅን ላይ ያለነው እኮ ሰዎች የፊቂ መሳላዎችን እኮ ራሳችን በጣም ነው የምንጠነቀቀው። ፈትዋ ነገር ሲኖር እኮ እሱ ጋር ሄዱ እከሌ ጋር ሄዱ እኛ አሊም አይደለንም እያልን ነው እኮ የምንመልሰው። እኛ ይሄን ያህል ዓመት እንኖርም ማለት ነው። በጣም ነው የምንፈራው ዲናችን ላይ ማናውቀው ነገር ስላለ ማለት ነው። እንዲህ አይነት ድፍረት እንዴት ነው? ይሄ እኮ ሃይማኖት ነው። ሃይማኖትን የሚያክል ነገር አምነህበት ከሆነ ህይወትን የሰዋህበት ነገር ከሆነ መደበሪያ ግን አታደርገውም። ሃይማኖትን እያየ ነው መደበሪያ አታደርጉትም። ሃይማኖታችን መደበሪያ፣ መጫወቻ፣ ፖለቲካ መስሪያ መሆን የለበትም። ለካፊሮች ግብአት መሆን የለበትም። በጣም ነው የታገስናችሁ። ነገር ግን ህዝቡ ይረግጣቸዋል። እኛኛ ምንም ነገር የምናደርገው ነገር የለም። ህዝቡ አይቶ ታዝቦ ምን ብሎ ረገጣውን ከጀመረ አብዳችሁ ከዚህ ከቲክቶክ መንደር ነው የምትጠፉት። እመኑኝ። ይሄን ይመስላል። ጨርሻለሁ። ባቢሎን ሶሻል ሚዲያ በጣም ከባድ ነው። እውቀታቸው በአፋቸው ስፋት የሚለኩ ሰዎች አሉ። ከአንገት በላይ አፍ ብቻ የታደሉ ሰዎች አሉ። መናገር እንጂ ማዳመጥ፣ ማየት፣ ማሰብ፣ ማሽተት የማይችሉ ሰዎች አሉ። በቃ አፍ ብቻ ነው ያላቸው። በጣም ከባድ ነው። እነዚህ ሰዎች ሲናገሩ ከሰማችሁ ምናልባት እኔ የውስጣቸውን ባዶነት ለመሙላት ካልሆነ ምንም ትርጉም የለውም። ከነሱ የሚፈይድ ነገር አይወጣምና ያው እንዳልከው ተከታይ የሚፈልጉ ከሆነ እንኳን ሰው ውሻው እንኳን ያለምንም ጥቅም አይከተልህም። ያለምንም ጥቅም እንትን አያደርግህም እና
ምናልባት ሰውም ሊከተላችሁ የሚችለው የሚጠቅም ነገር የሚጠቅመው ህይወቱን የሚቀይርበት ውስጡን ማንነቱን የሚገነባበት ነገር ካለ ብቻ ነው ሊከተላችሁ የሚችለው እንጂ በውሃ እና በወተት ሰክራችሁ ለምትጥሉት የሻገተ አማርኛ እያዳመጠ ምንም እናንተን የሚከተልበት ምንም እንትን የለውምና ጥያቄ ያላችሁ ሰዎች ጠይቁ። በጣም ከባድ ነው ግን እንቁልልጭ ማለት ከዚህ በላይ የሚያሰቃይ ምንም አይነት አማርኛ የለምና በጣም ከባድ ነው። ቀጥሎ የሚመጣውን ነገር ምን እንደሚሆን ደግሞ እናያለን። እስኪ ጥያቄ ያለው ሰው አለ እንዴ? ሐሳብ ያለው ሰው አለ? ጃ አብዱ የሚያወራ ሰው አለ? ካላወራችሁ ታዲያ ውረዱ እንጂ ምን ትሰራላችሁ ታዲያ የማታወሩ? ሰላም እንዴት ናችሁ? ሰላም አለይኩም ወራህመቱላህ ጀሚዓን። ኡስታዝ እንዴት ናችሁ? ሰላም ናችሁ? ያልጀበርቲ ትታያላችሁ። ሰላም ብለናል። ሰላም ለእርሶ ይሁን። ሐሳብ እየተሰጠ ነበረ። አጠቃላይ ሐሳብ ካሉት በምን ዙሪያ? በሶሻል ሚዲያ አጠቃቀም ዙሪያ እንዴት መጠቀም እንዳለብን ምናልባት ሰዎች ጋር እንዴት መግባባት እንዳለብን፣ ክብራችንን እንዴት ማስጠበቅ እንዳለብን፣ ሃይማኖታችሁን እንዴት እንትን ማስኬድ እንዳለባችሁ ምናምን በሚለው አንፃር ተወራ ነበር። ባረከላሁ ፊክ። የሁሉ ሰው እና አልጀበርቲን ኡስታዝ በተቀመጡበት ማውራት ከባድ ነው፣ ግን ልሞክር። አላኩል ያህል እንደ ሙስሊም ሁሉም ነገር ድንበር አለው። ምክንያቱም አንድ ሙስሊም የሆነ ሰው ነገ የውመል ቂያማ አላህ ፊት ዘንድ ያስጠይቀኛል ብሎ በሚያስበው ነገር ላይ እያንዳንዱ ንግግሩም ተግባሩም መሆን ያለበት በጥንቃቄ ነው። በተለይ አብዛኞቻችን ሶሻል ሚዲያን ስንጠቀም የሚጻፍብን አይመስልም። ነገር ግን አላህ ሱብሓነሁ ወተዓላ ይሄ በቀኝና በግራ ትከሻቸው ላይ ቃላትን የሚጽፉ አሉ አለ። አንድንም ነገር አያልፉም እነሱ መላእክቶች። ከዛ የውመል ቂያማ ያ መልእክት ይመጣልናል፣ ያ መልእክት ይሰጠናል። የፍርዱ ቀን ስንቀርብ ይሄን ተናግረሃል፣ ይሄን ብለሃል፣ እያንዳንዷን ሂሳብ እናወራረዳለን ብሎ የሚያስብ ሰው ሶሻል ሚዲያን እንዴት እጠቀማለሁ በሚለው ላይ በጥንቃቄ ያደርጋል። በተለይ በሰዎች ሐቅ ላይ፣ በሰዎች ድንበር ላይ፣ በሰዎች ክብር ላይ እንዴት መሆን እንዳለበት ለምሳሌ ምክንያቱም አላህ ሱብሓነሁ ወተዓላ ምን ብሏል? ይሄ በሰዎች ሐቅ ላይ ጣልቃ አልገባም ብሏል። ዛሬ የበደልከው ሰው፣ በምላስህ አዛ ያደረግከው ሰው፣ በምላስህ የገፋኸው ሰው፣ ልቡን የሰበርከው ሰው ነገ የውመል ቂያማ አላህ ዘንድ ሲተሳሰብህ የሚወስድብህ አጀርህን ነው፣ የሚወስድብህ መልካም ስራህን ነው። ዛሬ ሰራው ብለህ ለፋው ብለህ ያጠራቀምከው መልካም ስራ ጠንቅቆ ሁሉ ነገር ይወስድብሃል። ከደግሞ በዛ ላይ የአንድ ሙስሊም የሚሰበር ካዕባ ቢፈርስ ይባላል። የአንድ ሙስሊም ሰው ቀልቡ ከካዕባ በላይ እንትን አለው፣ ደረጃ አለው፣ ወይም ደግሞ ከካዕባ በላይ ክብር አለው እስልምና ላይ። ስለዚህ ሙስሊምን በተለይ ሙስሊምን ምላሳችን ላይ የአላህ መልእክተኛ ምላስና ብልቱን የጠበቀ ዋስ ሆኗል እኮ ነው ያሉት በጀነት። ይህን የመሰለ መልእክት የያዝን ሙስሊሞች እንዴት ነው ከሰዎች ጋር ያለን ቅርርብ? በተለይ በዚህ በሶሻል ሚዲያ ላይ ሶሻል ሚዲያ በስርዓት ከተጠቀምነው ብዙ ኸይር ነገራቶችን የምንይዝበት፣ ብዙ መልካም ነገራቶችን የምንይዝበት፣ አኺራችንን የምንገነባበት ትልቁ መድረክ ነው። አይ ብለን ደግሞ እንደው በዝባዝንኬ ካሳለፍነው ደግሞ የምንጠፋበት ትልቁ መንገድ ይሄ መንገድ ነው። ብዙዎቹ ጠፍተዋል፣ ብዙዎቹ ሄደዋል። ሰው አጀባ ሆይታ ያጠፋቸው ብዙዎችን አይተናል። ከኡስታዝ ጋር ብዙ ቆይተናል ሶሻል ሚዲያ ላይ። ሐቂቃ ከሶሻል ሚዲያ በኡስታዝ ብዙ ነው የተማርኩት፣ ከፌስቡክ ጀምሮ ቴሌግራም፣ ቲክቶክ። እዚህ ቲክቶክ መንደር ላይም ብዙ የተማርኩባቸው ሰዎች አሉ። ለመልካም ከተጠቀምነው መልካምን ነገር እንሸምትበታለን። ያ አኺ ሰው እንዴት ገንዘቡን አውጥቶ ወንጀል ይሸምታል? ሐቂቃ ዳታ ገዝቶ በራሱ ስልክ ባለው እንዴት ሰው ወንጀልን ይሸምታል? ወደ ኸይር ስራ መቅረብ እያለበት ማለት ነው።
ስለዚህ ምንም ማመካኘት የሌለብን ነው። በተለይ ይሄ ኡማ ደግሞ ምንም አይነት ማመካኛ የሌለበት ነገር ላይ ነው የደረሰው። ምንም ማለት ነው። ለምሳሌ በፊት ቢሆን እሺ ሪሳላው አልደረሰ እንደዚህ ሆነናል ልንል እንችላለን። አሁን ግን በእጃችን በተለይ በዚህ በቲክቶክ የእስላም ሪሳላ ይደርሰናል። የእስላም መልእክት ይመጣልናል። ጆሮ ዳባ ብለን እያለፍ ነው ይባስ ብለን ሰዎችን እየተተናኮልን ሰዎችን እያስቀየን ሰዎችንና በስርዓቱ ልንጠቀመው ልንማርበት ይገባል እላለሁ። ባረከላሁ ፊክ። አጋጣሚ ስለገባው ይሄን ተናገርኩ። እናመሰግናለን። ያው መድረኩ ነፃ መድረክ ነው እንደምታውቁት። ያው ከመጀመሪያ ጀምሮ ስም ሳይጠራ ነው ምክር እንትን እየተባለ የነበረውና ይሄ ነገር ደግሞ መጥተው አንዳንድ ሰዎች ስለኛ ነው እኛ ነን እኔ ነኝ ምናምን ብለው አቤት ካሉ ምናልባት አይታወቁም። ከባህሪያቸው አንጻር ንግግሩ ይሄ ምክሩ እዚህ ጋር የተሰጠ ምክር ከባህሪያቸው እንትን አያይዘው አቤት ካሉ እኔ ነኝ ካሉ ምንም ማድረግ አይቻልም። ነፃ መድረክ ነው። ማንንም ሰው መጥቶ ሀሳቡን መስጠት ይችላል። እናመሰግናለን። መርፌው ግን የዳይናሶር መርፌ ነው። ምንም ማድረግ አይቻልም።